የግሎባል ኒውስ ነው። ሰላም የቻናላችን ተከታታዮች፣ ከግሎባል ኒውስ ለዕለተ ሰንበት የመረጥናቸውን ዜናዎቻችንን እናስደምጣችኋለን። የተለያዩ ወሬዎችን ይዘናል። ኢራን የኢትዮጵያን የባህር በር የማግኘት ጥረቷን ተገቢ እንደሆነ ገልጻለች ተብሏል። በቀዳሚነት እናስደምጣችኋለን። የኤርትራ ወታደሮች ወደ ወልቃይትና ሽራሮ እየገቡ ስለመሆናቸውም ተሰምቷል። የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ ስለዚህም ጉዳይ የምንነግራችሁ መረጃ ይኖረናል። እንደዚሁም ደግሞ በአህጉራዊ መረጃችን ወደ ሶማሌ እንወስዳችሁና ቱርክ በሶማሊያ የባህር ክልል የመጀመሪያውን ጥልቅ የነዳጅ ቁፋሮ በይፋ ልትጀምር መሆኑንም ሰምተናል። ውድ የግሎባል ኒውስ ተከታታዮቻችን፣ ከዓለም አቀፍ መረጃዎቻችን ደግሞ አሜሪካ ፓይለቷን ለማዳን ያደረገችው ተጋድሎና የከፈለችው ዋጋ ዓለምን አጃኢብ እያሰኘ ነው የሚገኘው። ከግሎባል ኒውስ እነዚህንና መሰል መረጃዎችን እናደርሳችኋለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። ይህ ሀገር ቤት ወሬዎችን እናስቀድማለን። የኢትዮጵያ የባህር በር የማግኘት ጥረቷ ተገቢ እንደሆነ በጦርነት ላይ የምትገኘው ኢራን ገለጸች። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢና የሚደነቅ መሆኑን በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዛን የገለጹ። አምባሳደሩ ከአሃዱ መድረክ ጋር በነበራቸው ልዩ ቆይታ እንደተናገሩት የኢትዮጵያ መንግስት በሰላማዊ መንገድ እና በድርድር የባህር በር ለማግኘት የሚያደርገው እንቅስቃሴ ለቀጠናው መረጋጋትና ለሀገሪቱ የኢኮኖሚ እድገት ወሳኝ እንደሆነ ተናግረዋል። አምባሳደሩ በሰጡት ማብራሪያ የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛቷ የባህር በር መዳረሻ እንዲኖረው የሚጠይቅና የሚመጥን ስለመሆኑም አስረድተዋል። መንግስት ጥያቄውን በሰላማዊ መንገድ ለመፍታት የሚያደርገው ፍላጎትን የሚያስመሰግነው ተግባር መሆኑን የገለጹት አምባሳደሩ ሂደቱ በድርድርና ለሀገሪቱ ዋስትና በሚሰጥ መልኩ መከናወን እንዳለበትም ጠቁመዋል። ይህም ለቀጠናዊ ትብብርና ለኢኮኖሚ ትስስር የላቀ ፋይዳ እንዳለውም ነው ያመለከቱት። ኢትዮጵያ የባህር በር ጥያቄዋ በሰላማዊ መንገድ እንዲፈታ የምታደርገው ዲፕሎማሲያዊ ጥረት በቀጠናው ለሚፈለገው የኢኮኖሚ ትስስር አዎንታዊ ሚና እንደሚኖረው ይታመናል። የዘርፉ ምሁራን እንደሚገልጹት ታዲያ ይህ የዲፕሎማሲ ግፊት ከብሔራዊ ምክክር ሂደትና ከታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ጋር ተዳምሮ ኢትዮጵያ በአፍሪካ ቀንድ ያላትን ጂኦፖለቲካዊ ተጽዕኖ ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል። ውድ የቻናላችን ተከታታዮች፣ ሌላኛው የሀገር ቤት ወሬያችን ደግሞ የኤርትራ ሰራዊት ወደ ሽራሮ ከተማ መግባቱ ታውቋል። ከስፍራው የተገኘው መረጃ እንደሚያመለክተው ከሆነ የሰራዊቱ አባላት ወደ ከተማዋ የገቡት በትናንትናው ዕለት ነው። የሰራዊቱ ወደ ከተማዋ መግባት በአካባቢው ያለውን የጸጥታ ሁኔታ ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። እስካሁን ድረስ የኤርትራም ሆነ የኢትዮጵያ መንግስት በጉዳዩ ላይ የሰጡት ይፋዊ መግለጫ ባይኖርም ነገሮቹ ወደ ጦርነት እየቀረቡ ያለበት ሁኔታን አመላካች እንደሆነ ተጠቁሟል። በተመሳሳይ ዜናም ዛሬ ማምሻውን በወጣ መረጃ የኤርትራ ወታደሮች በወልቃይት ታይቷል ተብሏል። መለያቸው ሸበት ጫማ የሆኑ የኤርትራ ወታደራዊ ሰራዊት አባላት በወልቃይት በስፋት እየተንቀሳቀሱ መሆኑ ተጋልጧል። ወርሃዊ ሪፖርተር የእንግሊዝኛ መጽሔት በዚህ ወር እትሙ ወልቃይትን በተመለከተ ሰፊ ዘገባ ይዞ መውጣቱ የሚታወስ ነው። ከሳምንታት በፊት አንድ የሪፖርተር ጋዜጣ በሁመራ ከተማ ለቀናት ታስሮ ተፈቷል የተባለ ሲሆን ከጋዜጠኛው መፈታት በኋላ የወጣው ይህ ዘገባ በወልቃይት ዞን የተለያዩ ስፍራዎች የኤርትራ ሰራዊት አባላት በተለያየ መልኩ እየተንቀሳቀሱ እንደሚገኙ ዘግቧል። እንደ መረጃ ምንጩ ከአንድ ወር በፊት በወጣ አንድ ዘገባ የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊት መለየውን በመልበስ በዚህ ስፍራ እንደሚንቀሳቀሱ ተዘግቦ ነበር። ይህ ግሎባል ኒውስ ነው። ወደ ሌላኛው አህጉራዊ መረጃችን ስናልፍ ደግሞ ቱርክ በሶማሊያ የባህር ክልል የመጀመሪያውን ጥልቅ የነዳጅ ቁፋሮ በይፋ ልትጀምር መሆኑን አሳውቃለች። በቱርክና በሶማሊያ መካከል የተደረገውን ስትራቴጂካዊ የሃይድሮካርበን ስምምነት ተከትሎ ቻግሪ ቤይ የተሰኘው ግዙፍ የቱርክ የነዳጅ ቁፋሮ መርከብ በመጪው አርብ ሞቃዲሾ ትደርሳለች ተብሎ ይጠበቃል። ይህ ክስተት በሶማሊያ የባህር ክልል ውስጥ የሚገኘውን የተፈጥሮ ሀብት ለማውጣት የሚደረገውን የመጀመሪያ ጥልቅ የባህር ውስጥ ቁፋሮ በይፋ የሚያስጀምር ታሪካዊ እርምጃ ነው ተብሎለታል። የቱርክ የኢነርጂና የተፈጥሮ ሀብት ሚኒስቴር አልፓርስላን ባይራክታር እንዳሳወቁት መርከቧ ከቱርክ መርሲን ወደብ ተነስታ የ45 ቀናት የባህር ላይ ጉዟን ካጠናቀቀች በኋላ ኩራድ አንድ በተባለው የባህር ውስጥ የነዳጅ ጉድጓድ ላይ ቁፋሯን ትጀምራለች ብለዋል። ይህ መጠነ ሰፊ የነዳጅ ፍለጋ ፕሮጀክት እንደ አውሮፓውያን አቆጣጠር በ2024 በሁለቱ ሀገራት መካከል በተፈረመው ስምምነት መሰረት የሚተገበር ሲሆን በሶማሊያ የባህር ክልል ውስጥ ወደ 16000
ስኩዌር ኪሎ ሜትር የሚጠጋ ስፋት ያላቸውን 3 ዋና ዋና ብሎኮች ያጠቃልላል ተብሏል። የዚህ ፕሮጀክት መጀመር በአፍሪካ ቀንድ የኢነርጂ ገበያና የጂኦፖለቲካዊ እንቅስቃሴ ላይ ትልቅ ትርጉም ይኖረዋል ተብሎ ይታመናል። በዓለም አቀፍ መረጃችን ደግሞ አሜሪካ በኢራን በተከሰከሰው ተዋጊ ጀቷ የነበረውን ፓይለት ሕይወት ለማትረፍ የከፈለችው ዋጋ ዓለምን አጃይብ እያሰኘ ነው ተብሏል። ይህ የሆሊውድ የድርጊት ፊልም አይደለም፣ ይልቁንም ባለፉት 48 ሰዓታት በኢራን ተራሮች ውስጥ የተፈጸመ እውነተኛና ልብ አንጠልጣይ ክስተት ነው ተብሎለታል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 37ኛ ቀኑን በያዘው በዚህ ወቅት ከ2003ቱ የኢራን ወረራ ወዲህ የአሜሪካ የጦር አውሮፕላን ሲመታ ይህ የመጀመሪያው ነበር። ኢራን ይህንን አሜሪካዊ ወታደር በሕይወት ለመማረክ ያልቆፈረችው ድንጋይ አልነበረም። ኢራን ይህ ክስተት እንዳጋጠመ አሜሪካዊውን አብራሪ አሳልፎ ለሰጠ $60,000 ሽልማት አዘጋጀች። በመንግስታት ቴሌቪዥን አውሮፕላኑ የወደቀበትን ምስል ደጋግማ በማሳየት ህዝቡ አብራሪውን አድኖ እንዲይዝ ማወጀች። ይህ ብቻም አይደለም። በደቡብ ምዕራብ ኢራን በሚገኙት የኮጊሉየስ እና ባይራምር ተራሮች አካባቢ የሚኖሩ ዘላኖች ሳይቀሩ ከመንግስት የቀረበላቸውን ጥሪ ተቀብለው ጠመንጃቸውን አንግበው አሜሪካዊውን ፍለጋ ተሰማሩ። ኢራን ይህንን ወታደር በህይወት ብትማርክ ኖሮ አሜሪካ በግዛቷ ላይ ለምታደርገው ተከታታይ ጥቃት ትልቅ የፖለቲካ ድል እና ጠንካራ መደራደሪያ ይሆንላት ነበር። በሌላ በኩል ደግሞ ለአሜሪካና ለፕሬዚደንት ዶናልድ ትራምፕ እጅግ አሳፋሪ ውድቀት ይሆን ነበር። አሜሪካ የራሷን ወታደር ከጠላት እጅ ለማውጣት ያደረገችው ጥረት እጅግ አስገራሚ ነበር። ዛሬ ማለዳ ላይ ፕሬዚደንት ትራምፕ ባወጡት መግለጫ ይህ ወታደር በአሜሪካ ታሪክ እጅግ ደፋርና አስገራሚ በሆነ የፈልገው ማዳን ዘመቻ መዳኑን አብስረዋል። ፕሬዚዳንቱ ዘመቻውን ሲገልጹ ይህ ጀግና ወታደር በጠላት ክልል ውስጥ በአደገኛ ተራሮች ላይ በጠላቶቻችን ሲታደን ነበረ። ሰዓት በገፋ ቁጥር ጠላቶች እየተጠጉት ነበረ። ነገር ግን እኛ ለ24 ሰዓታት ክትትል እናደርግለት ስለነበረ መቼም ቢሆን ብቻውን አልነበረም ብለዋል። ዘመቻው ግን በቀላሉ የተጠናቀቀ አልነበረም። ነፍስ አድን ቡድኑ ወታደሩን ለማውጣት ሲሞክር የተኩስ ልውውጦች ተካሂደዋል ብለዋል። አሜሪካውያን የሌሊቱን ጨለማ ተጠቅመው ወታደሩን ለማውጣት ቢያስቡም የተኩስ ልውውጡ ዘመቻውን አጓቶት ወደ ቀን አጋማሽ ተሸጋግሮ ነበረ። ይህም አደጋውን እጅግ አባብሶት ነበር ብለዋል። አሜሪካ የኢራንን ፍለጋ ለማደናቀፍ ብላ ወታደሩን ቀድመን አግኝተነዋል የሚል የሐሰት መረጃ በማሰራጨት ስልት ጭምር ተጠቅማለች ሲሉም ነው የተናገሩት። በመጨረሻም በከባድ የተኩስ እሩምታ ውስጥ አልፈው አሜሪካውያኑ ወታደራቸውን ማውጣት ቻሉ። ወታደሩ የተወሰነ ጉዳት ቢደርስበትም ሕይወቱን ግን ማትረፍ ተችሏል ብለዋል። በዚህ ትንቅንቅ ወቅት የኢራን ኃይሎች በትንሹ 2 C-130 አውሮፕላኖችንና 2 ብላክ ሆክ ሄሊኮፕተሮችን መምታታቸውን ቢገልጹም አሜሪካ ግን ይህንን አላረጋገጠችም። ይህ የ48 ሰዓታት ድራማዊ ክስተት የተከናወነው ጦርነቱ ከጀመረበትና የኢራን መሪ አያቶላ አሊ ሐሜኒ ከተገደሉበት ከየካቲት ወር መጨረሻ ጀምሮ ከ2000 ሰዎች በላይ ሞተው ከ26500 በላይ ደግሞ በቆሰሉበት እጅግ ውጥረት በነገሰበት ወቅት ነው። የዚህ ወታደር መዳብ ፕሬዚዳንት ትራምፕ በኢራን ላይ ያሰቡትን ማንኛውንም የጦር ስልት ያለ አንዳች የጦር ምርኮኛ ስጋት በነጻነት እንዲተገብሩ መንገድ ከፍቶላቸዋል። አሜሪካዊው ወታደር በህይወት ቢማረክ ኖሮ ጦርነቱ ሌላ መልክ ሊይዝ ይችል እንደነበርም የፖለቲካ ተንታኞች ይገልጻሉ። ይህ ክስተት አሜሪካ አንድ ወታደሯን ከጠላት መንካካ ለማውጣት ምን ያህል ጥረት እንደምታደርግ ያሳየ ሲሆን፣ በሌላ በኩል ደግሞ ቀድሞውንም የጋለውን የቀጠናውን ጦርነት ይበልጥ አባብሶታል። በአጠቃላይ ፓይለቱን የማዳን ዘመቻው ሲጠናቀቅ አሜሪካ አንድ F-15 የጦር ጀት፣ 2 H-160 ሄሊኮፕተር፣ 1 MH-16 ሄሊኮፕተር፣ 1 F-16 ጄት፣ 2 ኤያስ የጦር ጀቶች፣ 2 C-130 የጦር አውሮፕላኖች፣ 1 K-135 የጦር አውሮፕላን ተመተውባታል ተብሏል። ወደ ተከታታዮቻችን በተመሳሳይ ዜናችንም 5ኛ ሳምንቱን በያዘው የመካከለኛው ምስራቅ ጦርነት አሜሪካ አሁንም የቢሊዮን ዶላር ድብቅ ሚሳኤሎችን ማንቀሳቀስ እንደጀመረች ነው እየወጡ ያሉ የመረጃ ምንጮች እያመለከቱ የሚገኙት። ብሉምበርግ ምንጮችን ጠቅሶ እንደዘገበው አሜሪካ እጅግ ዘመናዊና ረጅም ርቀት ተጓዥ የሆኑትን ጄምስ ኢአር ክሩዝ ሚሳኤሎች በኢራን ዙሪያ በከፍተኛ ሁኔታ እያከማቸች ትገኛለች። እያንዳንዳቸው 1.5 ሚሊዮን ዶላር የሚገመቱት እነዚህ ሚሳኤሎች የጠላትን የራዳር መከላከያ ሰብረው በመግባት ኢላማን በከፍተኛ ጥንቃቄ የመምታት ድብቅ ብቃት ያላቸው ናቸው። ሚሳኤሎቹ ከፓሲፊክ ውቅያኖስ፣ ከመካከለኛው አሜሪካና ከተለያዩ የዓለም ክፍሎች ተሰብስበው ወደ አሜሪካ ማዕከላዊ እዝ ሴንትኮም እና በእንግሊዝ ወደሚገኘው የፌርፎርድ የአየር ኃይል ጣቢያ እየተጓዙ ነው ተብሏል። ይህ ግዙፍ ክምችት በአንድ አካባቢ መሰብሰቡ በኢራን ላይ ሊሰነዘር
ሊሰነዘር ስለሚችል መጠነ ሰፊና የማያዳግም ጥቃት እንደ ቅድመ ዝግጅትም እየታየ ነው የሚገኘው። ውድ የግሎባል ኒውስ ተከታታዮቻችን ለዕለተ ሰንበት የያዝናቸው ዜናዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን እንድታገኙ እንጋብዛለን።